አማራን ፋኖ ጅም አድርጎ ይፈጃ ያስፈጃ አንዱ ሀብታሙ አያሌው ነው። በሐሳብ ችግር የለም እኮ የፈለገውን የሐሳብ ትግል ያደርግ ይችላል። ጀዋር በምንም ታምር እኔን አይመጥነኝም። ጀዋር የጥፍር ስር ቆሻሻ ይናክል ለኦሮሞ ህዝብ ታሪክም የለውም። ኦሮሞም አይደለም ለኢትዮጵያ ህዝብ አይጠቅመውም። የሚጠቅምም አይዲዮሎጂም የለውም። ቤተሰቡን መምራት ያልቻለ ነው። እነዚህ ሰዎች እኔን ተተናክለው ነገሮች ማባባስ ስለሚፈልጉ የሚፈልጉ ሰዎች ስላሉ የሚሻለው ምንድነው ብለን የሚያቀኝ ከከኛለች እከክ ማይቅ ራሱን በራሱ ይፈታትጋላለች። ሐሳብ ትቶ ሙሉ ለወራት ካራክተር አሳሲኔሽን ሲሰራ የሚውል አካል አንድ ቀን ዞር ብለ ቃራ ጥፊ ስታቀምሰው እየየ አገር ምድሩ ይያዝልኝ ሙጭቅ አድርጎ ፋኖን ያስፈጃ። ያውኑ ፋኖ አይደለም፣ ያውኑ ፋንዶ ሳይሆን የቀድሞ ፋኖ ትክክለኛ ፋኖ ከኛ ጋር የነበሩት ከቄሮ ጋር የነበረውን ፋኖ የታገለው አሁን ያለ ፋንዶ ሳይሆን ቂቤ ስቀባ ነው እንዴ ኖርኩ አንተ? ያውኑ ፋንዶ ነው። ፋኖ አይደለም እኮ ያውኑ ፋንዶ ነው። ፋንዶና ፋኖ ይለያያል። ፋኖ አገራዊ ለውጥ ጥማተኛ የጥቅም የእኩልነት የፍትህ ጥያቄ ነው። ፍትሃዊ የሀብት ክፍፍል ጥያቄ ነበረው ፋኖ። ከማን ጋር? ከኛም ጋር ተመሳሳይ ፍላጎት ነበራቸው። ከቄሮ ጋር ማለት ነው። ከቄሮ ጋር አንድ ነበር። ፋኖም ቄሮም እጀቶም ዘርማም ፈንቅልም አንድ ለነበር። ይህን ለውጥ ያመጡት እነሱ ናቸው። ማን ያደረገው? ዘመነ ካሴ ሊቀመንበር ያደረገው ማን? ብልጽግናን የሚደግፉት በሙሉ 9ኙም የኦሮሚያ ክፍለ ሀገሮች ሰነፍ ባለጌዎች፣ ደካሞች፣ ከአጆች፣ ለብልጽግና ታማኞች አያስፈልጉም። ከኛ ከኦሮሞ ህዝብ ጋር አይደመሩም። ከአርሲ ህዝብ ጋርም አይደመሩም። የአርሲ ህዝብም አይደለም የኔ አባል ሁሉም አንዱም የኦሮሚያ ዞኖች ውስጥ አሉኝ። የኔ አባላቶች ስማርት የሆኑ ኦሮሞች ናቸው። አርሲ ጀግኖች ናቸው። የአገሪቷ ውስብስብነት ያለምን ውስብስብነትን ሳያጠኑ የሚደረግ ነገር አደጋ አለው። ተሳስቷል። ጀዋር ቁማር 3 ተበልቷል። አንደኛ ዲቃላ ፈልፍሎብን የአልጋ ስህተቶቹ ፈልፍሎብን ለሀችን ላይ ጥሎ በሄዳ ጊዜ የስንቱን ትዳር አፈራርሶ ነው ሄዳ። ከቡና እስር ቤት ሆኖ እኮ ያስወለዳቸው ሴቶች ቁጥር ስፍራ አላቸው። ጾመኛ ነኝ ብሎ የምግብ አድማ ብሎ እኮ ጩኮና እርጎ ነው ሲጠጣ የነበረ። እንጀራን ነው የጾመ እንጂ እኮ ጩኮን አልጾመም። ጩኮን እኮ አልጾመም። ጨጨብሳን አልጾመም እኮ፣ እርጎን አልጾመም እኮ፣ ምጭራን አልጾመም እኮ፣ እንጀራን ነው የጾመ። እኔ አሁን አመፁ ምን አድርጎ አይደለም እያልኩ ያለሁት we need to have a conversation። ሀገር ከፍተኛ አደጋ ውስጥ ገብቷል። ቁማር በሉ። ቁማር የበሉት ልክ ከኤርትራ ፈልሶ ሲመጣ አለመከክር ከኤርትራ መጡ። የሞት ታላቅ የጦር ደጋሽ የሁል ጊዜ ጭርስል አልወድ ባዩ የኢሳያስ አፈወርቂ ተመራቾች ፋብሪኬቶች መጡ ገቡ። በእኛ ደም ላይ በእኛ ትግል ውጤት ላይ ተለማምዶ መጡ እንጂ ገቡ። የቀድሞውን ፋኖ ዝም። አንዳንዱ ቀን ከሌሊት በስብናችን ላይ ሲዘመት ቀን ከሌሊት እንደዛ ሲባል እውነት ይዘን ዝም ስንል አይልክ አይደለም። ምንድነው እንደዚህ በቃ ስራችሁን ስሩ፣ ሁሉም ስራውን ይስራ ምናምን ማለት ያባት ነው። አዲስ ፋኖ ምሸት አስተሳሰብ ያለው አባቱን የሚገል እናቱን የሚደፍር ወንድሙን የሚገል ምሁራኖችን የሚጨፈጭፍ አገርን የሚያባክን
የመንግስትን ንብረትን የህዝብ ልማትን የሚያባክን የሚያቃጥል ሌላም ብሔርን የሚዋጋ የአገሪቷን መኩሪያው ነው መከላከያ ሰራዊትን ጀርባ የሚወጋ ጸረ ኢትዮጵያ ፋንዶ መጣ። ከፍተኛ አደጋ ውስጥ ገብቷል። ኢኮኖሚያችን ዳሽቋል። የኑሮ ውድነቱ ህዝቡ አይ ዶንት ቲንክ ሶ ኢትዮጵያ ድሮም ድሃ ነች። አሁን ባለበት ደረጃ ግን የሰው ልጅ ተይግሮ ያቀም አልማሮ የሚመራው ኦነግ አንድ የተገንጣይነት አጀንዳውን ከተወ፣ ሁለት ላለፈው ጊዜ በአማራ ህዝብ ላይ ለደረሰው በደል እሱ የሚመራው ከዚህ ቀደም እሱ ባይመራውም ኦነግ የሚባል ድርጅት ላጠፋው ጥፋት የእርቅና የእውነት አፈላላጊ ኮሚሽን ተቋቁሞ እያንዳንዱ ለበበደለው ልክ እንደሚቀጣ የሚገባውንም ካሳ እንደሚከፈል መተማመን ከተቻለ ያ ቄሮች እኛ ቄሮ የነበር ነው ጸጥ ብለናል። አሁን እኛ የፖለቲካ ጥያቄ የለንም። የፋኖ ቄሮ ጥያቄ አሁን ላይ የፖለቲካ ጥያቄ የለንም። የፖለቲካ ጥያቄ ጨርሰናል። ታግለናል። ደብተራችን ሱሪ ውስጥ ከተናል። እስክሪብቶ ጆሮ ስር ከተናል። እጃችን አጣምረን በስናይፐርና ታንክ ፊት ቆሞ እንደ ባህር ዛፍ ቅጠል ረግፎ መጪው የኢትዮጵያ እጣ ፈንታ ዴሞክራሲያዊ በሆነ መንገድ እንዲበየንና ማናቸውም ችግር በኢትዮጵያ ሉዓላዊ አንድነት ማዕቀፍ ውስጥ ይፈታል ብሎ መተማመን ከተቻለ አሁን ያለው ህገ መንግስት የአማራን ህዝብ በጠላትነት ፈርጆ የተጻፈ ናሬቲቭም ጨምሮ ይሄ በመሆኑ ምክንያት ስላልተሳተፈበትም ኢትዮጵያ አዲስ ሁሉን ያማከለ ማህበራዊ ውል ይኑራት በሚለው ስምምነት ላይ ከተደረሰ ራሱን እንደምን እንደሚቆጥር ታውቃለህ? ራሱን በቃ ለኢትዮጵያ በኢትዮጵያ አይደለም በአፍሪካ ምርጥ ፖለቲከኛ አድርጎ ራሱን ያያል። ይሁኝ ናታብዛ ደብቁኝ ታመጣለህ። አሁን ወርዷል እኮ ዘቅጧል እኮ። መዘቀጥ ማለት ምንድን ነው? ታች ወርደ ከተዘቃጮች ጋር ሲዘቅጥ ነው። ዘቀጠ። ስለ ጉሊት ማውራት ጀመረ። ስለኛ ወጣቶቹን እሱ እኮ እጅ ያስቆረጠ እግር ያስቆረጠው ከበቡሽ ተብሎ ተሰይሞ የኢትዮጵያ ህዝብ ምን አይነት የፌዴራል ስርዓት ይከተል የሚለው የብሔር ፌዴራሊዝም ኦፕሽናል ሆኖ ይምጣ። ነገር ግን ደግሞ ሌላኛው ኢንተርቴን መደረግ ያለበት የሌላ ሳይንሳዊ ሆነ ከችግሮቻችን ሊያወጣን የሚችል አማራጭም ቀርቦ አስፈላጊ ከሆነ በፖለቲካዊ ድርድር መፍትሄ ጠቅላላ የሀገሪቷን ችግር ይሄ የድንበር የወሰን ምናምን ተቃርኖን በሚፈታ መንገድ ከተቻለ በዛ መግባባት፣ ካልሆነ ግን አት ኤንድ ኦፍ ዘ ዴይ ቢያንስ ህዝበ ውሳኔ የሚሰጥበት አማራጮች መጨረሻ ላይ የድርጅቶች ተደራድረ በኤሊት ባርጌኒንግ መፍታት ያልቻልከው ነገር ሲሆንብህ ምንድን ነው የምታደርገው? ኤሊት ባርጌን የማይፈታውን ለህዝበ ውሳኔ ለህዝቡ እንዲወስንበት ታመቻቻለህ። ኦሮሞና አማራ በድንበር መቼ ነው የተደራደረው? መጣው እኮ መስመር ያስቀመጡልን አይደለም እንዴ? ቢጥምህም ኤሊቱ ቢጥመውን ባይጥመው ህዝቡ የመረጠውን ደግሞ ተቀብሎ ይሄዳል። በዚህ መንገድ ነው ኦንሊ ለአንድ ድርጅት በተለያዩ ድርጅቶች መካከል ያለ ቅራኔያቸውን በዚህ መንገድ ፈተው ለመሄድ ከተስማሙ ጥሩ ነው። የኦሮሞ ህዝብ ጥያቄ ለይቶ የማያውቅ ሰውዬ እኮ ነው እሱ። ለምሳሌ ልንገርህ፣ የኦሮሞ ህዝብ ምንድን ነው ጥያቄው ብለህ ብትለው እኛ ሪኮሜንድ አድርገን የነበርነው ፕሮፖዝድ አድርገን የነበርነው ሁለት ሰውን አለ በቀደም ማና ማን ሲባል አንደኛ ገዱ አንዳርጋቸው አለ፣ አንደኛ ለማ መገርሳ፣ ሁለተኛ ገዱ አንዳርጋቸው አለ። ሀገር ለመምራት የሚያስፈልገው ዕውቀት፣ ብስለት፣ ብልሃት ምንድን ነው ብሎ ራስን ሳያዘጋጁ ጠቅላይ ሚኒስትር ለመሆን ብቻ የሚደረግ ያለ ፕላን ያለ እቅድ የሀገሪቷ ውስብስብነት ያለምን ውስብስብነትን ሳያጠኑ የሚደረግ ነገር አደጋ አለው። ተመልከት፣ አይታል አይደለ? ወዴት እንደሚሄደው መሰሪ እባብ። እሱ ቢያቅ ኖሮ የኦሮሞ ህዝብ ጥያቄ ወጣቱን ጥያቄ ሳይረዳ ነው ወደ እንደዛ አይነት ተናገረ። የኦሮሞ ህዝብ ጥያቄ 5 ብቻ ነው። የኢትዮጵያ ህዝብ ችግር ገበሬው ተረጋግቶ ለማረስ የሚያስችለው ሰላም አለመኖር ነው። የኢትዮጵያ ህዝብ ችግር የመንገድ ትራንስፖርት በሰፊው አለመኖር ነው። ከአብይና ቡድኑ ጋር እንደዚህ መስማማት የማይቻለው ቅድም ባነሳሁት ምክንያት ነው። ስቲል ዝሆንን የሚለው ስቲል ኢትዮጵያን አፍርሰው በእነሱ ቅርጽና መልክ መስራታችን እንቀጥላለን የሚሉ አካላት ስቲል ሁሉንም ነገር በጉልበት እኛ እናንበረክካለን የሚሉ ናቸው። አንደኛው አገር መምራት እንችላለንና ይገባናል፣ 4 ኪሎን መረከብ አለብን ነው ጥያቄ ነው። ይሄ ለ4 ዓመት የነበረ ጥያቄ አይደለም።
ከ80 ዓመት በላይ የቆየ ጥያቄ ነው ይሄ። ከ155 በላይ የቆየ ጥያቄ ነው ይሄ። ሁለተኛ ያሉ ቅራኔዎች በንግግር በውይይት በሐቀኛ ድርድር ይፈታል ሳይሆን ሁልጊዜም ምንድነው የበላይነት ይዘው አንበርክከው ሌሎችን የመግዛት ፍላጎት ነው ያላቸው። ያቻ ድርድር አድርገህ ወይም ደግሞ በባርጌኒንግ ፓወር ኔጎሽየት የምታደርገው የትኛውም ቅራኔ ያነሳ ካለ ከየክልሉ ከኦሮሚያ ክልል ክልሉን ህዝቡን ሪፕሬዘንት የሚያደርግ ያንን ማህበረሰቡን ሪፕሬዘንት አድርጎ የሚንቀሳቀስ አሁን ያለው አስተላለፊያ ስለሆነ ያ በመሰረቱ አንድ ህዝብ በሆነ ከዛው ማህበረሰብ በወጣ ታጣቂ ብቻ ሪፕሬዘንት የሚደረግበት ሁኔታ ስርዓት እስኪያበቃ ድረስ አሁን ባለው የትግል ማዕቀፍ ውስጥ ገብተህ ታግለህ ነው ማሸነፍ ያለብህና ለእኔ የሚታየኝ በዚህ መንገድ አፕሮች ማድረጉን የተሻለ ነው። የሀገራዊ መፍረስ አደጋው በጣም አደገኛ ደረጃ ላይ ነው። ኢትዮጵያ አትፈርስም የሚሉ ሰዎች እያፈረሷት ነው ዴይሊ። ሁለተኛ የቋንቋችን የኦሮምኛ ቋንቋ የፌዴራል የሥራ ቋንቋ ይሁንልን ነው። ሶስተኛ ሆረ ፍንፍኔ ይመለስልን ነው። ሆረ ፍንፍኔ። አራተኛ ቄሮን ትግል ስትራቴጂ ሳወጣ from 2007 እስከ 2012 በነበረው ጊዜ የስራ ፍንቀላ ሪጂም ቼንጅ ነበር ሳስበው የነበረው። አራተኛ እንደ ማንኛውም ሰው ፍትሃዊ የሀብት ክፍፍል ይዳረሰን ነው። አምስተኛው የፍንፍኔ ባለቤትነት ነው። ከዚህ ውስጥ የኦሮሞ ህዝብ ጥያቄ የለውም። እንደ ኢትዮጵያ ደግሞ ውስብስብና ብዙ የውጭ ኢንትረስቶች ያሉበት ሀገር አንዴ ከተበተነ ሀገር መፍረስል ግን ሰው መጠንቀቅ አለበት። ኢትዮጵያ ፈርሳ ኦሮሚያ አትቀርም፣ አማራ አይቀርም፣ ትግራይ አይቀርም። people should not be fooled። ከበቡኝ ድረሱልኝ ለተቆ የከበቡኝ ለታል ብቻ እኮ 280 ወደ 300 የሚጠጋ ወጣት ነው በአንድ ሌሊት ይረገፈ። መጀመሪያ የተቃወመው የኛ ነው ከሁሉም ቀድሞ። በዚህማ ልትከሱ አትችሉም፣ ልንከስስ አንችልም። በዚህ 5000 ወጣት 20,000 ሰው ታስሮበት 5,000 ረግፎበት ለውጡ የመጣ አለ። ተመልከት፣ 20,000 ቆጥሮ ነው እስር ቤት ያስገባ ማለት ነው። 5,000 ደግሞ ቆጥሮ ካሜራ ፊት አቆሞ በየተረሸኑበት ቦታ ካሜራ ደቅኖ ነው ያስረሸነ ማለት ነው በወያኔ። ካልሆነ እንዴት አወቀ 5,000 ብቻ እንዳለቀ በ4 ዓመት ውስጥ? 4 ዓመት ውስጥ ያ ሁሉ በጀት ካልሆነ አይነሳም። ይሄ ጋኔላችሁ እንዴት እንዳመጡብኝ አላውቅም። በጀት አነሳለሁ ብሎ እኮ ጌታቸው ረዳ በወቅቱ ኮሚኒኬሽን ሚኒስትር በነበረ ጊዜ ሲናገር ነበር አይደል? በጀት ነው የማነሳው፣ አለበዛ ከመንገድ ላይ ያንሱ ብሎ አልኩ። በጀት ነው የማነሳው። ለምን? በእግረኛ ስላቃታቸው። ኢትዮጵያ ውስጥ ናሽናል ዳያሎግ ሊካሄድ አይችልም። አብይ መስታወት እያየ እንደማውራት ማለት ነው። ስለዚህ ውጤታማነቱ ላይ ጥርጣሬ አለ። ይዝዳን ፕሮፌሰር መራንደን እንደሚለው ዴድ ኦን አራይቫል ኦልሬዲ ከመጀመሩ የተበላሸ ነገር ስለሆነ አሁን ባለው ሚስቱን መምራት ያልቻለ ነው። የኦሮሚያ አባት ኦሮሚያ ብሎ የልጁን ስም ሰየመ። ሚስቱን ነች እንጂ የልጁን ስም ኦሮሚያ ብላ የሰየመች እንጂ እሱ ሰይም ቢባል ፋሪስ ይላል። ፋሪስ ይላል። ፋሪስ ይላል። ፈሪዖን ብሎ ነው የሚሰይመው። ንጉሥ ያደርገዋል። ተጀምሮ የነበሩ ፕሮጀክቶች የባቡር መንገዶቹ ቆሙ። ስንት ገንዘብ ወጥቶባቸው እየተከሰሰ ነው። ያዩም መዳበሪያ የሚባል ኢሉባቡር አካባቢ ነበር። ስንት ገንዘብ ፈሶበት ችግሩ ኦፍ ኮርስ በአብይ ሲያደርም የጀመረው አብይ ከሞተ መለስ ከሞተ በኋላ ጄኔራሎቹና ሚኒስትሮቹ ዘረፋ ውስጥ ገቡ።